ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቲን ወልፍ ጃክሰንም አንገቱ ጀርባ ላይ በጥፍር የተወጋበት ቦታም ቢታከምም ከቀን ወደ ቀን ግን ግር የሚል ነገር እያሳየ መምጣቱን ስካትና ስታይልስም ከዴሪክ ጋር ሆነው እውነተኛው አልፋ ማን ነው የሚለውን ለማጣራት ሲሞክሩም ራሱ አልፋውም ወደ እነሱ መጥቶ ዴሪክን አጋድሞ እነሱንም ሲያሯሩጧቸው አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን አጣብቂኝ ውስጥ ገብተው ተደብቀው ያሉትን ስካትም የትምህርት ቤቱ የፊት ለፊት በርን እንደምንም ቀርቅረው እየሮጡ እየመጣባቸው ያለው አልፋ ዌርወልፍን ሽሽት ወደሚማሩበት ክፍልም ገብተው ስታይልስም አልፋ ዌርወልፍ የሐኪም ቤቱ ሐኪም የስካት አለቃ እንደሚሆን እየተናገረ ስካትም ያ መጨረሻ አይሆንም እያለ ዴሪክስ ሞቷል አልሞተም እየተባባሉ ከዚህ ለማምለጥ በመስኮት ወጥተው ወደ ስታይልስ መኪና ለመሮጥ ቢያስቡም የስታይልስ መኪና ከፊት ለፊቷ ተጨማዳ በመስኮት በኩልም የመኪናው ባትሪም ተነቅሎ ሞቶ ነበርና ይወረወርባቸዋል። እነሱም በድንጋጤ ደሞ ካሉበት ክፍል ወጥተው ወደ መልበሻ ክፍልም ገብተው ለፖሊሶች ለመደወል ቢያስቡም ስታይልስ ግን አልፋ ዌርወልፍ ነፍሰ ገዳይ ነው፣ ዛሬ ላይ ፖሊሶችን ጠርተን ሁሉንም ቢገላቸውስ የኔ አባት አብሮም ይሞታል፣ ስለዚህ ፖሊሶች አንጠራምም ይላል። በዚህም ያላቸው አማራጭ የመጨረሻ ምርጫ የሚሆነው የዴሪክ መኪናም ጋር እየሮጡ ሄደው ደርሰው በፍጥነት አካባቢውን ለቀው መሄድ ብቻም ስለሆነ በዛም ሁለቱም ይስማማሉ። ግን ያሉበትን ክፍል ለቀው ሊወጡ ሲሞክሩ የሰው ኮቴም ሰምተው በድንጋጤና በፍጥነት ሎከር ውስጥ ገብተው ቢደበቁም ኮቴው ወደ እነሱ እየቀረበ መጥቶ ያሉበት በርም ተከፍቶ የኮቴው ባለቤትም ወደ ውስጥ ገብቶ ሎከሩን ሲከፍት እጅ ከፍንጅም ሲይዛቸው የትምህርት ቤቱ ጽዳት መሆኑንም አይተው እፎይም ብለው ሊያስረዱት እየሞከሩን በነበረበት ሰዓት አልፋው ከየት መጣ ሳይባል ጽዳቱን ጎትቶ ወደ ውስጥ አስገብቶ ፊት ለፊታቸውም ይገለዋል። ይህም ያዩትን ስካትም እግሬ አውጭኝ በሚል ሊያመልጡ ቢሞክሩም የጀርባው በር በአልፋ ዌርወልፍ ሆን ተብሎ እንደተዘጋባቸውም አይተው ሲመለሱም ከርቀት በራሱ በአልፋውም ታይተው ወደ እነሱም እየገሰገሰም ሲመጣ ሩጫቸውንም ይቀጥላሉ። ከወደ ውጭም ስካትን እየጠበቀች የቆየባት አሊሰንም ከጃክሰንና ሊዲያ ጋር ተገናኝታ ከስካት ወደ ትምህርት ቤቱ በአስቸኳይ ነይ የሚል ሜሴጅም ገብቶላት ግራ ተጋብታ ወደዛም አምርተው እሷ ብቻ ስካትን ለማግኘት ወደ ትምህርት ቤቱ ስገባ ሊዲያና ጃክሰንም ውጪ ሆኖ ይጠብቋታል መለው። ከወደ ውስጥም ስታይልስና ስካት መሯሯጣቸውን ቀጥለው በመሃልም ስታይልስ ባመጣው ሐሳብ የአንድ የብረት በር ያለው ክፍል ውስጥም አልፋውን አስገብተው በሩን ለመዝጋት ሐሳብ መጥቶለት ቁልፉን አውጥቶ እያጮኸ ወደ ክፍሉ ውስጥም በመወርወር ልክ አልፋው ያን ሰምቶ ያን ተከትሎ ወደ ውስጥ ይገባላቸው በሩን እላዩ ላይ ዘግተው በጠረጴዛም አስደግፈው ይህን የሚያክል ዌርወልፍ ያለ መውጫም ያስቀሩታል። ዋው! ግን ስታይል ሰውዬ በቶሎ እንደመሸሽ እስኪ በደንብ ሊው እያለ አልፋውም ላይ እንደ መጎረር እያደረገው ሊጎርርበትም ሲሞክር አልፋውም በጣራው አድርጎ ወደ ላይም ወጥቶም አምልጦ ደግሞ በድጋሚ የሚያራሩጣቸዋል። ውስጥ የገባችው አሊሰንም ስካትን እየተጣራች መፈለጓን ስቀጥል ውጭ ያሉት ጃክሰንና ሊዲያም የስታይልስ መኪናን ከፊት መጨማደዷን አይተው ግራ ተጋብተው ውስጥ የገባችውን አሊሰንን ለመጥራት እነሱም ወደ ውስጥ ይገባሉ። ግን ገና እንደገቡ ጃክሰንም ዞር ከማለቱ አልፋውን ከርቀት ተመልክቶት ግራ ተጋብቶ ደንግጦ በፈዘዘበትም አልፋው ምንም ሳያደርገው ትቶትም እየሄደ ሊዲያም በጃክሰን መፍዘዝ ግራ ተጋብታ ፍለጋቸውን ይቀጥላሉ። በመሃልም የአሊሰን ስልክ ሲጠራ ስካትም ከርቀት ያን ሰምቶ የእሷ ስልክ መሆኑንም አውቆ ስታይልስም ወደ እሷም ይደውላል። ከነ ሊዲያ ጋር በስልክ አውርታ የጨረሰችው አሊሰንም ከስታይልስ የተደወለላትን ስልክ አንስታ በስኮት በኩል በፍጥነት ያለችበትን ቦታም ለቃ የትምህርት ቤቱ የፊት ለፊት መግቢያ ቦታም ላይ እንገናኝ ተብላ ወደዛም ታመራለች። ቦታውም ላይ በሰላም እየተገናኙ እሷም ከራሱ ከስካት ሚሴጅ ተልኮላት እንደመጣች እየተናገረች ስካትም ያን ሲሰማ እሱ ምንም አይነት ሚሴጅ እንዳላከም በሚናገርበት ሰዓት ሊዲያና ጃክሰንም ተቀላቅሏቸው ቦታውን በፍጥነት ለቀው ሊወጡ ቢሉም ከላይ
የአልፋው ዌርወልፍን ኮቴ ሰምተው ተደናግጠው ሳይጨርሱ አልፋውም ወደ ታች በመውረድ ሁሉንም ያሯሩጣቸዋል። እነሱም በፍጥነት ወደ ሌላ መማሪያም ክፍል ሮጠው ገብተው የክፍሉን በርም እየዘጋጉ ከፊት ለፊታቸውም ጠረጴዛነሽ ወንበር እያነሱ በሩ ላይም በመደርደር ሊከላከሉ ቢሞክሩም በስታይልስ በኩል ክላስ ውስጥ ያሉት መስታወቶች እንዳሉና ልፋታቸውም ከንቱ እንደሆነም እየተነገራቸው አሊሰንም ድንጋጤ ውስጥ ሆና ነገርየው ምንድነው ንገሩኝ እያለች እስካትን ማፋጠጥ ትጀምራለች። በዚህ ጊዜ እስካትም የሚናገሩ አቶ እውነቱን ሊናገር ሲያስብ ስታይልስም ይህ አውሬ መሳይ ነገር የትምህርት ቤታቸውን ጽዳት እንደገደለ አሁንም እኛን ሊገለን ነው እያለም ሲናገር እስካትም ቀበል አድርጎ ዴሪክ ሞቷል ብሎም ስላሰበ እሱን ለማሳጣት አውሬ መሳዩ ራሱ ዴሪክ እንደሆነም የተናገረ ከጅምሩ ጀምሮ ዴሪክ እህቱን ገደለ፣ ከዛም አሁን እኛን ሊገለን ነው ብሎም ይናገራል። እረፍ እና አሊሰንም ይህን ሰምተው ደግሞ ሌላ ጥያቄ ለምን እያሉም እየጠየቁ ወደ ፖሊሶች ጋር እንደውልም ሲሉ ስታይልስም ይቅር ቢልም ሊዲያ ግን ስልኳን አውጥታ ብትደውልም ከፖሊሶች የሆነ ሰው ቀደም ብሎ ተማሪዎች ከትንሽ ሰዓት በኋላ ደውለው ትምህርት ቤታቸው ላይ ጥቃት አለን ብለው ፕራንክ ያደርጋሉም ተብሎ እንደተነገራቸውም ተናግረው ጆሮዋ ላይ ስልኩን ይዘጉታል። በዚህም የተገረሙትና ሊዲያም ስታይልስን በግዴታ ወደ አባቱ እንዲደውል ሊያደርጉት እየሞከሩ ስታይልስም ስልኩን ሊወስድ እየታገለው ያለው ጃክሰንን በቡጢ በመምታት ንዴቱን ተወጥቶ ስልኩንም አውጥቶ ወደ አባቱ ቢደውልም አልነሳ ብሎት የድምፅ መልእክትም ለአባቱ አስቀምጦ አልፋው በሩን ሊገነጥል እየታገለም ስላለና ስለተቃረበ በጀርባም በማብሰያው ክፍልም አድርገው ወደ ላይ ወጥተው ደሞ ላይ ያለ ሌላ መማሪያ ክፍል ገብተው ይደበቃሉ። በአሁኑም የገቡበት ክፍል የሚማሩበት ላብራቶሪ እንደሆነም እያየን ውስጥ ተቆልፎ ባለው በር በኩልም ከወጡ ወደ ጣሪያው እንደሚያስወጣቸው ከዛም በድንገተኛ አደጋ ጊዜ መውረጃ በሆነው ደረጃም ወርደው ወደ ጃክሰን መኪናም በፍጥነት አመርተው ዛም እንደሚደርሱ እስካትም ሐሳብ አምጥቶ ያንን ለማድረግ ግን ውስጥ ያለውን በር ለመክፈት ግዴታ ቁልፍ ማግኘት እንዳለባቸው ስታይልስም ይናገራል። እስካትም ቀበል አድርጎ ወደሱም ቀረብ ብሎ ከሞተው ጽዳት በኩል ቁልፉን እንደሚያገኝ ሬሳውንም በደሙ በኩል አሽትቶን ፈልጎ ማግኝቶት ከዛም ቁልፉን ከሱ እንደሚወስድም ይነግረዋል። ስታይልስም ሐሳቡ ባይዋጥለትም አማራጭ ስለሌለ እየተስማማ ለነ አሊሰንም እስካት እሱ ብቻውን ቁልፉን ሊያመጣ ሊወጣ እንደሆነ ሲናገር አሊሰንም በፍጹም ብትልም አማራጭ እንደሌለም ነግሯት ለመከላከያ እንዲሆነው በሊዲያ ሐሳብ እዛው ላብራቶሪ ውስጥ የነበሩ ኬሚካሎችን ራሷ ሊዲያ ከጃክሰን ጋር ሆና ማቀላቅላ የሚፈነዳ ኬሚካልም ሰርታለት በእቃም አድርጋም ሰጥታው እሱም እያነባች አትሄድ እያለች ያለችውን ፍቅሩ አሊሰንን ተሰናብቷት ይወጣል። ካሉበት ክፍልም እንደወጣ በአሊሰን የተሰጠውን ኬሚካልም ይዞ ፈራ ተባ እያለ በአፍንጫውም የጽዳቱን ሬሳም እያሸተተ ማፈላለግም ይጀምራል። የባስኬትቦል መጫወቻ ሜዳም ጋር ደርሶ የታዳሚዎች መቀመጫ ያለበት እታች እንደገባ ከላዩ ደም ተንጠባጥቦበት ቀናም ሲል የጽዳቱን ሬሳም ተንጠልጥሎም ይመለከታል። በለው ፍቅሯን ለሞት የሸኘችው አሊሰንም ማንባቷን ቀጥላ ጃክሰን እጆቿን ይዞ ሊያረጋጋት ሲሞክርም እናየዋለን። እስካትም በስተመጨረሻ በተሳካ መልኩ ከሬሳው ላይ ቁልፉን ይዞ በፍጥነት ቦታውን ለቆ ቢወጣም አልፋው ከፊት ለፊቱ ደርሶ እየጠበቀው እንዳለም ይመለከታል። እነ ሊዲያም ጋር ሊዲያ ኬሚካሉን የቀመመችበትን ቦታም ስትመለከት ሰልፈሪክ አሲዱ እንዳልቀነሰ ማይታ ጃክሰንን የትኛውን ኬሚካል እንደሰጣት እየጠየቀችው መሳሳቷን ትረዳለች። ከአልፋው ጋር የተፋጠጠው እስካትም አልፋው እስኪጠጋው ጠብቆ የያዘውን ኬሚካል ቢወረውርበትም ምንም ነገር ሳይፈጠርም ይቀራል። አልፋውም ጉትቶ መሬት አስተኝቶት ወደፊቱም ቀርቦ እያሸተተው አንገቱን ከፍ አድርጎም ይጮሃል። ይህን ድምፅ የሰማው ጃክሰንም የአንገቱ ቁስልን ይዞ መሬት ሲወድቅና ሲጮህ እየተመለከት ነው። በተመሳሳይ ሰዓት እስካትም በተኛበት ወደ ዌርወልፍነት መቀየር ባይፈልግም ከራሱ ጋር ታግሎ ሳይችል ቀርቶ ሲቀየር እያየ ነው። እንደዛው እንደተቀየረ አልፋው ትቶት ሄዶ እሱም በቀጥታ ወደ እነ አሊሰን ጋም ያመራል። እርፍ ጃክሰንም ወደ ራሱ ሲመለስና እነ ሊዲያም ባዩት ነገር ግራ ተጋብተው ምን ሆኖ እንደሆነም እየጠየቁት ወደ ዌርወልፍነት የተቀየረው እስካትም እነሱ ያሉበት ክፍልም ደርሶ በሩን ከፍቶም ሊገባም ብሎ የፍቅሩ የአሊሰንን ድምፅም ሰምቶ መልሶ ከራሱ ጋር መታገልም ይይዛል። ታዲያ በሩን በላያቸው ላይ ቆልፎም ሲሄድ አሊሰንም ማይታው እየተጣራች ልጠራውና ልታስቆመው ብትሞክርም በተመሳሳይ ከወደ ውጪ ፖሊሶች ቦታው ላይ ሲደርሱ እኛም በምስላችን እስካት ከዌርወልፍነት ወደ ራሱም ሲመለስ እናየዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል።
እነ ስካትም ማንም ምንም ሳይሆን ሁሉም በሰላም ተርፈው ለስታይልስ አባትም ስካት ሬሳውን ያየበትን ቦታ ቢናገርም ቦታው ላይ በፖሊሶች ሬሳው ሳይገኝ ሲቀር የሀገር መሆን ሳያበቃ በህይወት ተርፈናል፣ አልፋውን ከብዶናል፣ አሸንፈናል እያለም እየተደሰተ ላለው ጓደኛው ስታይልስም ስካት ነገሩ ወዲህ ነው። አልፋው ሆን ብሎ ነው እናንተን ያልገደላችሁ። ለምን እኔ የድሮ ቡድኔን አንተን አዲሰንን ጃክሰንና ሊዲያን ትቼ ሙሉ ለሙሉ እናንተን ራሴ ገደያችሁ የሱን ቡድን እንድቀላቀል ፈልጎ ነው። ያ አይደለም ደግሞ አስከፊው ነገር ልክ እኔ በግዴታ ወደ ዌርወልፍነት እንደተቀየርኩ እናንተን የምር መግደልም ፈልጌም ነበር ብሎ ዱብዳቸውንም ይነግረዋል። ወዮ እኛም በዚህ ተደናግጠን ሳናበቃ እዛውም ሕክምና እየተደረገለት ያለው የስካት አለቃ የእንስሳት ሐኪም ቤቱ ሐኪምን ተመልክተውት እነሱም ወደ እሱ አምርተው እንዴት እንደተረፈ ቢጠይቁትም እሱም ምንም እንደማያስታውስና በአንተ በስካት በኩል ነው የተረፍከውም ተብያለው የሚል መልስም ይሰጣቸዋል። ስካትና ስታይልስም ይበልጥ ግራ እየተጋቡ ስካትም ብቻውን ያለችውን አሊሰን ጋር አምርቶ ሊያወራት ቢሞክርም አሊሰን ግን የሱ መደባበቅና እውነት አለመናገር ዛሬ በተፈጠረው ነገር ሁላ ከዚህ በኋላ የኔና ያንተ ነገር በቃም በሚል ስካት ሊያረጋጋት ሊያግባባት ቢሞክርም እሷ ግን ሳትሰማው ቀርታ እዛው በቆመበት ተሰናብታውም ትሄዳለች። እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።